ዛሬ 136ኛው ዓለም አቀፉ የሰራተኞች ቀን ሜዴ ነው። በኢትዮጵያ የላባደሮች የወዛደሮች በሚል መከበር ከጀመረ ደግሞ 50ኛ ዓመቱን ይዟል። ይህ ዕለት ከአራት አስርት ዓመታት በፊት በተለያዩ ሰልፎችና ህዝባዊ ትዕይንቶች የሚከበርም ነበር። ልክ የዛሬ 48 ዓመት ደግሞ ይህንን ዕለት ተጠቅመው በመንግስት ላይ ተቃውሞ ለማሰማት የሞከሩ ሰልፈኞች በግፍ የተገደሉበት ነው። ከአምስት አስርት ዓመታት በኋላ ይህ ዕለት መንግስታዊ መስሪያ ቤቶች ዝግ ከመሆናቸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ ከሰጠው መግለጫ ውጪም የሰራተኛውን ጥያቄ በአደባባይ ለማሰማት ሰልፍ አልተካሄደበትም። ይህ ዕለት በሚዘከርበት ሰሞን በኢንዱስትሪ ፓርኮች የሚሰሩ ሴቶች ኑሮን ለማሸነፍ በወሲብ ንግድ መሰማራታቸው የተሰማበት ነው። መምህራን ሙዝ በዳቦ የሚበሉበት በጉልበት ስራም የተሰማሩበት መሆኑም የተዘገበበት ነው። ዛሬው ጥንቅራችን ይህንኑ ዕለት ከታሪካዊና ወቅታዊ ጉዳዮች ጋር ያመሳከረን እንዘክረዋለን። አብረን እንቆይ። የዛሬ 48 ዓመት በዕለተ ዓርብ ሚያዝያ 1 ቀን 1969 ዓ.ም በመላው አዲስ አበባ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዓለም አቀፍ የሰራተኞችን ቀን ሜዴ ምክንያት በማድረግ አባላትና ደጋፊዎቹ በየአካባቢያቸው በሰላማዊ ሰልፍ የተነሱበትን ዓላማ በማስተጋባት የትግል አንድነታቸውን ለመግለጽ ከምሽቱ 12 ሰዓት ጀምሮ ለሰልፍ ተንቀሳቀሱ። ሜዴ ዕለቱ ሚያዝያ 23 ቢሆንም ሰልፉን ለማካሄድ የተሞከረው ግን 2 ቀናት ቀደም ብሎ እንደሆነ የያ ትውልድ ቅጽ 3 ቁጥር 5 ያስረዳል። ለዚህ ምክንያቱ ደግሞ የወቅቱ መንግስት ደርግ በኢህአፓ አባላትና ደጋፊዎች ላይ መጠነ ሰፊ እርምጃ መውሰድ የጀመረበት ጊዜ በመሆኑ ነው። ይህን ዕለት ይኸውትም እንዲህ ሲል ያስታውሰዋል። የዓለም የሰራተኞች ቀን ሜዴ ክብረ በዓል ምክንያት ማድረግ የላባደሩን ብሶት በግንባር ቀደምትነት ለማስተጋባት በተለይ በአዲስ አበባ በየአካባቢው ሰልፍ የወጡ ሰላማዊ ዜጎች ላይ የደርግ ቢአር ጥይት ተርከፈከፈ። የሚያዝያ 1 ቀን 1969 ዓ.ም ሜዴ መታሰቢያ ሰልፍ ሲጀምርና የደርግ ጥይት ሩምታ ህፃናት ላይ ሲርከፈከፍ እኩል ሆነ። በየአካባቢው ወጣው ሰልፈኛ በጥይት ተጨፈጨፈ። ምድር በደም ታጠበች። ህፃናት በአንድነት እንደተሰለፉ በአንድነት ተቃቅፈው ወደቁ። ዓርብ ሚያዝያ 1 ቀን 1969 ዓ.ም ሜዴይ የደም ቀን ሆነ። መብት ለላባደሩ ጠየቁ። በደርግ ጥይት ተቆሉ። ከምሽቱ ሰልፍ በአጋጣሚ ያመለጡ ምሽቱንና ሌሊቱን ከየቤታቸው የተለቀሙ ተረሸኑ። በርካታ ህፃናትና ወጣቶች ፍጹም ነው እምነቴ እንዳሉ ህይወታቸውን ለትግሉ ሰጡ። የአዲስ አበባ ጎዳናዎች በደም ታጠቡ። የደም ዳመና ወረደባት። የሽብር ሌሊት ሆነ። ማን ይሙት ማን ይትረፍ መለየት እስኪያቅት ተኩስና ለቅሶ ሌሊቱን አድረውበት ለተረኛው ንጋት ለቀቁ። ነጠላዎች ተዘቀዘቁ። ቀሚሶች ጥቁር ሆኑ። እናቶች አባቶች ሐዘን ቁጭትና እየየው አጣቸው። ልክ የዛሬ 48 ዓመት ሜዴይ የደም ዕለት ሆነች ሲል ነበር ያስታውሰው። ደርግ ወድቆ መንግስቱ ኃይለማርያም በመለስ ዜናዊ የተለወጠው ኃይለማርያም ደሳለኝም በአብይ አህመድ ተተክተው መንግስታትና መሪዎች ቢቀያየሩም የኢትዮጵያ ሰራተኞች ጥያቄ ግን ሁነኛ ልባት ሳያገኝ ግማሽ ክፍለ ዘመን መቆጠሩን ታሪካዊ ሰነዶችና ሰሞነኛ ዘገባዎች ያሳያሉ። የኢትዮጵያ ሰራተኞች ከአራት መሪዎች በኋላም ከ60 ዓመታት በፊት የተጠየቋቸው ጥያቄዎች ምላሽ አላገኙም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ አሁንም ዝቅተኛ ደሞዝ ወለል እንዲወሰን እየጠየቀ ነው። የሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታዎች ጉልህ መሻሻል እያሳዩ እንደሆነ ቢነገርም የሰጠያ ሰራተኞች ጥያቄ ግን አሁንም ባለበት እየረገጠ ነው። የኢሳማኮ ፕሬዝዳንት ካሳሁን ፎሎ የሰራተኛ ማህበራትን ማደራጀት ትልቅ ተግዳሮት እንደሚገጥማቸው ይናገራሉ። የአቶ ካሳሁን አማካሪዎች የቀድሞ ኢሳማኮ ፕሬዝዳንት በተመሳሳይ ዛሬም ሰራተኞችን ለማደራጀት እጅግ በጣም አስቸጋሪ ነው። ይሄ ሁሉ ህግ እያለ ማደራጀት አትችልም። ከተደራጀ በኋላ የማህበር መሪ ያባራሉ ይላሉ። ኢሳማኮ ሰራተኞችን ለማደራጀት ችግር የሚገጥመው ከቅርብ ጊዜ ወዲህ በተቋቋሙት ኢንዱስትሪ ፓርኮች ውስጥ ነው። አማካሪው ደግሞ የሐዋሳ ኢንዱስትሪ ፓርክ ሰራተኞችን ለማደራጀት 5 ዓመት ነው የፈጀው ሲሉ ይናገራሉ። በተመሳሳይ ሁኔታ አቶ ካሳሁን ፎሎ ዱከም ኢንዱስትሪ ዞን ውስጥ 103 ድርጅቶች አሉ። እዚያ ውስጥ አንድም ሰራተኛ ማህበር አልተደራጀም ይላሉ። ዝቅተኛ ደሞዝ ወለል ይወሰን የሚለው ጥያቄ የተነሳው በ1966 ዓ.ም ነው። ቀዳማዊ አፄ ኃይለ ሥላሴ መንግስት ቦርድ ተቋቁሞ ይወስናል ያለው። ነገር ግን ዛሬም ቦርድ ተቋቁሞ ይወስናል እያልን ያለነው ሲሉ የቀድሞ ፕሬዝዳንትና የአሁኑ አማካሪ በመሬት ይናገራሉ። ከኢህአፓ የቀድሞ አመራሮች በህይወት ካሉ ጥቂት ሰዎች መካከል አንደኛው የሆኑትና የያ ትውልድ ኢትዮጵያ ሆይ የተሰኙ መጽሐፍ
ጸሐፊው ክፍሉ ታደሰ በኩላቸው ምክንያት የሚሉትን ሲያስረዱም ከደርግ ጀምሮ በንጉሱም ጊዜ ያው ነው የመጡት ሁሉም ስርዓቶች አምባገነኖች ናቸው። በነጻነት የሚደራጅ፣ በነጻነት ሐሳቡን የሚገልጽ፣ በነጻነት መሰብሰብ የሚችል፣ በነጻነት የሚተች፣ በምርጫ ሂደት ላይ የሚፈልገውን መርጣለው የሚል አቆጥቁጦ እንዲያብብ አይፈልግም ሲሉ ያስቀምጣሉ። መብት አይሰጥም ይታገሉላታል እንጂ የሚሉት ክፍሉ ሰራተኛው በራሱ ጉልበት በራሱ ጥረት መብቱን ካላስከበረ መንግስት ለሰራተኛው ሊቆምለት አይችልም። ሰራተኛውን አደራጅቶ አደባባይ ወጥቶ መሞገት፣ መቃወም፣ ሐሳብን ማሰማት ያስፈልጋል ሲሉ መፍትሄ ያሉትን ይጠቁማሉ። ከ2015 ዓ.ም የሜዴ ሰልፍ መከልከል በኋላ የሰራተኛው ጥያቄ ምላሽ ሊያገኝ ይችላል የሚል ተስፋ በኢሰማኮ አመራሮች በኩል ተፈጥሯል። ይህ ተስፋ የኢሰማኮ አመራሮች ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ በውይይቱ ወቅት ዝቅተኛ የደሞዝ ወለልን የሚወስነውን ቦርድ ለማቋቋም ቃል መግባታቸውን ካሳውን ያስታውሳሉ። ጠቅላይ ሚኒስትሩ ለሰራተኞች ጥያቄ ምላሽ ለመስጠት ቃል በመግባት የመጀመሪያው መሪ አይደሉም። ከሳቸው በፊት የነበሩ መሪዎችም ለሰራተኛው ጥያቄ ምላሽ ለመስጠት ቃል ገብተዋል። አሁንም ግን ሰራተኛው እነዚያኑ ጥያቄዎች እየጠየቀ ነው። ዝቅተኛ የደሞዝ ወለልን የሚወስነው የደሞዝ ቦርድ እንደሚቋቋም የሚደነግገው አዲሱ የአሰሪና ሰራተኛ አዋጅ የጸደቀው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። ይህ አዋጅ ከጸደቀ 5 ዓመታት ቢያልፉም እስካሁን ግን የደሞዝ ወለል አልተቋቋመም። ከ50 ዓመታት በፊት የተነሱትና አሁን ድረስ ሰራተኛው ያነገባቸው ጥያቄዎች ምላሽ ሳያገኙ ዛሬ ላይ ደርሰዋል። ኮንፌዴሬሽኑም የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲል ተናግሯል። የዕለት በሚዘከርበት ሰሞን ታዲያ በተለይ በኢንዱስትሪ ፓርኮች የሚሰሩ ሴቶች የሚከፈላቸው ደሞዝ በቂ ባለመሆኑ ምሽት ላይ በወሲብ ንግድ መሰማራታቸው ተነግሯል። በእርግጥ በፓርኮች ውስጥ የተሰማሩ ሴቶች ብቻ ሳይሆኑ የዩኒቨርሲቲ መምህራን ጭምር ደሞዛቸው እጅግ ዝቅተኛ መሆኑን ተከትሎ ከ2 ሳምንታት በፊት በነበረ የፓርላማ ውሎ የአብኑ ተወካይ ደሳለኝ ጫኔም መናገራቸው ይታወሳል። ወቅቱ ደሳለኝ የራሳቸውን ልምድ ጭምር አንስተው ነበር የሞገቱት። እንዲህ ይላሉ። ለምሳሌ እኔ የዩኒቨርሲቲ መምህር ነኝ። ከ8 ዓመት በፊት ወደ ረዳት ፕሮፌሰርነት ተሸጋገር ወደ $356 አካባቢ ይከፈለኝ ነበር። አሁን ተባባሪ ፕሮፌሰር ነኝ። የጣራ ደሞዜ 100 እንኳን ያልሞላ $99 ነው ይላሉ። ይህ ዝቅተኛ ደሞዝ ብቻ ሳይሆን ኢሞራላዊም ነው ሲሉ ተናግረው ነበር። የራሳቸውን ልምድ ከጠቀሱ በኋላም ስለሌሎች መምህራን ደሞዝ አንስተው በብርቱ ክፍያውን ተችተውታል። የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪ በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቀርብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል ያጸድቀው የሚለውን ጉዳይ እናያለን። በኔ በኩል እንደዚህ አይነት ውሳኔ ሐሳቦች ከመጡ ቀድሜ መደግፈው መሆኑን መግለጽ ፈልጋለሁ። በርግጥ ደሳለኝ ይህን ጥያቄ ለፓርላማው ያቀርቡ እንጂ የመምህራን ደሞዝና ጥቅማጥቅምን በተመለከተ ራሳቸው አስተማሪዎቹ በተለያዩ መገናኛ ብዙሃን እየወጡ ብሶታቸውን አሰምተዋል። ከጥቂት ወራት በፊት የተሰሙት ግን አስደንጋጭ ነበሩ። ለአብነት የተወሰኑትን እዚህ እንጥቀሳቸው። የኑሮ ውድነትና የቤት ኪራይ ጫና ከአቅማቸው በላይ የሆነባቸው የመቀሌ ዩኒቨርሲቲ መምህራን በሚያስተምሩበት ተቋም ውስጥ ለተማሪዎቻቸው በተዘጋጁ የማደሪያ ክፍሎች ውስጥ መኖር ግድ እንደሆነባቸው ቢቢሲ በወቅቱ ያሰራጨው ዘገባ ያሳያል። የዩኒቨርሲቲ መምህራን በክልል ውስጥ የተካሄደውን ጦርነት ተከትሎ ለ2 ዓመታት የተከማቸባቸው የቤት ኪራይ ዋጋ ከአቅማቸው በላይ ስለሆነባቸው ከባድ ያሉትን አማራጭ ለመውሰድ እንደተገደዱ ተናግረዋል። በተለይ አንገታቸውን የሚያስገቡበት ቤት ኪራይ ለመክፈል እንደተቸገሩ መግለጽ ዩኒቨርሲቲው ጊዜያዊ መፍትሄ እንዲሰጣቸው የጠየቁ አንዳንድ መምህራን ለጊዜው በተማሪዎች መኖሪያ ዶርም ውስጥ ለመኖር ተፈቅዶላቸዋል። ጦርነቱን ተከትሎ ከባድ ችግር ውስጥ የገቡት የክልሉ መንግስት ሰራተኞች ያልተከፈለ ውዝፍ ደሞዝ እንዳላቸው ይናገራሉ። የመቀሌ ዩኒቨርሲቲም ለ17 ወራትና ከዚያም በላይ ደሞዝ ያልተከፈላቸው ከ8000 በላይ
ሰራተኞች አሉኝ ይላል። እዚህም የተነሳ በርካታ ዩኒቨርሲቲ መምህራን ለተለያዩ ኢኮኖሚያዊና ስነልቦናዊ ቀውሶች እየተዳረጉ መሆኑን ቢቢሲ ያነጋገራቸው መምህራን ገልጸዋል። ሁኔታው በዚሁ ከቀጠለ ብዙ የዩኒቨርሲቲ ምሁራን ስራቸውን ለቀው ሊሄዱ ይችላሉ የሚል ስጋትም ተቋም አለው። ይሄው የዜና ምንጭ ሙዝ በዳቦ እየበሉ ፒኤችዲ የሚማሩ ዩኒቨርሲቲ መምህራን ሰቆቃ በሚል ያሰራጨው ሰፊ ዘገባም ብዙሃኑን ያነጋገረ እንደነበር አይዘነጋም። ሌሎች ዩኒቨርሲቲ ያሉ መምህራን ደግሞ በጉልበት ስራ ላይ መሰማራታቸውን ለመገናኛ ብዙሃን ተናግረው ነበር። ማንንም የኛን ጉዳይ የሌሎችንም ዜጎች ጉዳይ ዞር ብሎ የሚያየል ለማለት ነው። ስለዚህ እንጠይቃለን፣ ግን ይሄ ጥያቄ ምን ምላሽ ማግኝ ስለሆነ ጮይቱ ባዶ ስለሆነ አሁን ተሳቆርጠናል። ስለማውራት እኔ በኩል ተሳቆርጠናል። ምግብ እንኳን ራሱን ችሎ በማገል ወደማይችልበት ደረጃ እንግዲህ በኢትዮጵያ ትንሽ የተሻለ ነው ተብሎ የሚታሰበው ዩኒቨርሲቲ አስተማሪ ነበር። ይሄ ላይ የተባለው ፋብሪካው በፊት ማለት ነው። ዛሬ ላይ ከማንንም በላይ ቸገር ምን ባጃጅ በስቱም ይነዱ ይሏል። የሰው ባጃጅ እየነዱ ልጆቻቸውን ለማሳደግ ጥረት የሚያደርጉ መምህራን እንዳሉ አውቃለሁ። የኢትዮጵያ ሰራተኞች ጥያቄያቸው በአይነትና መጠን እያሻቀበ ቢቀጥልም ከግማሽ ክፍለ ዘመን በላይ ምላሽ አለማግኘቱን ኮንፌዴሬሽኑና ዘገባዎቹ እማኝ ይሆናሉ። ዓለም አቀፉን የሰራተኞች ቀን አስመልክቶ ያዘጋጀነው መሰናዶ በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።